ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ ወይ? እኔ እኮ ዛሬ በጠዋቱ ተነስቼ ወደዚህ ስዘዋወር እናንተ ግን ምን ቤት ናችሁ ማለት ነው? ባሏ ነው፣ የልጁ አባት ነው። ልሻው ታስክለው ብሻው መድኃኒት ትስጠው። ግማሾቹ ሞተ ትላላችሁ፣ ግማሾቹ ሐኪም ቤት ገባ መድኃኒት ነው የሰጠችው። እንዴት ነው የተቀዳ እንትን አንስቶ የሚጠጣው ምናምን። በዛ ላይ ደግሞ ሄርሜላዬም አብዳለች ማለት ነው። እሷ አላትን ነው ሐኪም ቤት የገባችው ማለት ነው። ያልጠበቀችው ነገር ነው የተከሰተባት። እና ግማሾቻችሁ ደግሞ ምን ጎዳችሁ አሳበጠችው እንጂ ኧረ ተው ተው። እነሱ እኮ ለጨዋታ ለድራማው ነው እንጂ እናንተ እንዴት ነው ሁለት ወይን ጠጥቶ ሰው ይሰክራል እንዴ? በምን ምክንያት ነው? እስቲ ተው እስቲ እንደው በጦሙ ኃጢአት አታናግሩን እናንተ ቲክቶክ ተብዬዎቹ። የሩታም ደጋፊ ሆናችሁ የሄርሜላም ደጋፊ ሆናችሁ የአብረችም ደጋፊ ሆናችሁ፣ ኧረ ተው 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 ተው። ግማሾቻችሁ ሆዱን አሳብጦ ሳልቶሎ ቢያብጥ ምን አገባችሁ እንዴ? እናንተ ምን አስጨነቃችሁ? እናንተ ለምን እናንተ እዛ ሁለቱ ባልና ሚስቶች ናቸው የሚተዋወቁት። እነሱ ሰክሮም አይደለም ታልፈለገ እሱ ታልፈለገ እኮ አለመጠጣት ይችላል አይደል እንዴ? አለመጠጣት ይችላል። እውነተኛ ቢሆን ኖሮ እንደዛ ሰልችት እምቢ ብሎ ሂዶ መልሶም ባይሆን 3 ቀን 2 ቀን ማደር ነበረበት። ልጁ አያውጫውት አያወራ ምን አይል ልጅ ይፈልግሃል ስትለው የሚመጣው እውነት ተጣልተዋል ብላችሁ እናንተ ታስባላችሁ? እንደው ሰውን እናንጫጫው ብለው ነው የመጡት እንጂ ወንድምየውንም እህትየዋንም የምትሳደቡ ደግሞ እናንተ ወደ ኋላ ይጎትቷታል፣ ወደፊት ይጎትቷታል። ምን አገባችሁ እናንተ እንዴ? ከቤተሰብ መሀል እውነት እንኳን ቢሆን ምን አገባቸው? እውነቴን ነው የምላችሁ። ወንድሞቿም ቢሆኑ የእሱ ወንድሞችም ቢሆኑ ቤተሰቦቿም እየነገሯል ነው። የእሱ ቤተሰቦች ብቻ አይደሉም ትዳራቸው እንዲመለስ የሚፈልጉት የእሷን ቤተሰቦች ናቸው። ምን የእሷን ቤተሰቦች አትናገሩም እንዴ? ኧረ ተው ቤተሰብ አትሳደቡ። ኧረ ተው 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 ቤተሰብ አትሳደቡ። እናንተም ቤተሰብ አላችሁ። ምን ሆናችሁ ነው? ይህ ሁሉ ነገር ምን አስመጣችሁ? ምን አስተዳደራችሁ ማለት ነው? እኔ እውነቴን ነው የምነግራችሁ። እነሱ ተለያይቶ ላይለያዩ እናንተ ምን አስጨነቃችሁ? አሁን እዛ ጋር ገብታችሁ እህትየዋን መሳደብ፣ ወንድምየዋን መሳደብ፣ አባትየዋን መሳደብ ምናምን ምን አገባችሁ እናንተ? ምን ቤት ናቸው እንዴ የምትሳደቡት ማለት ነው እንዴ? በጣም እኮ ናን ያታስገቡን እናንተ። ሄርሜላም ሆነች የሄርሜላም አድናቂ ሆናችሁ እሷም በሰው ትዳር ላይ ነው የገባችው። ገና 80 ባልወለደበት ትዳር ላይ ነበር የገባችው። አሁን ግን ያው ውሸታቸውን አሮጌ ወረቀት ፈለምኩለት ተፋተናል ይላሉ እንጂ እነሱ አልተፋቱም። እንዴት ናቺ ቅጥቅጥድ ያለች ወረቀት በሷ ነው እንዴ? 1 ዓመት እንዲሁ ስንት ዓመት የተቀመጠ እንኳን 50 ዓመት ስንት ዓመት የተቀመጠ እንደዛች ድቅቅ የሚል ወረቀት የለም ማለት ነው። ስለዚህ የሆነ እናንተ ዝም ብላችሁ እንትን አትበሉ ማለት ነው። ስለዚህ እነሱ አልተጣሉም አልተፋቱም። ግን ለይምሰል አሁን ያ ሁሉ እንትን አለ በቃ አለቀ አይደል? ድራማው ከሁሉም ይውጣ መውጣት አለበት ምናምን። እንዴ እናንተ ምን ነክቷችሁ ነው? ዳኒ ሩታ ዳኒ እንደው እንደዚህ አድርጊው እንኳን ቢላት የልጇን አባት መድኃኒት ትሰጣለች፣ የልጇን አባት ትገላለች። ምን ሆናቸው ነው? ኧረ አይምሯችሁ ስራ። እውነቴን ነው የምላችሁ። በምንም ነገር እሱም አልሰከረ እሱም እንትንም አላለ። በቃ ያስመሰሉ ተቀርቶ እንኳን ተቀርቶ እንዴት ይጠጣል? ማንም አይጠጣም። ማንም ተቀርቶ የተቀመጠን ነገር አይጠጣም። እናንተ ያላወቃችሁን ነገር አለ። ተቀርቶ የተቀመጠን ነገር ማንም አይጠጣም። እኔ አሁን አንቺ ቀልተሽ ብታስቀምጭልኝ ያንን ውሃ አንስቼ አልጠጣም። ለምን? እኔ ስመጣ ቀዳለሁ። ወይንም ሆነ ምንም ሆነ እኔ ስመጣ ቀደዋለሁ። ግን
ይሄ ለእንትኑ ለማዳነቂያ ተብሎ ነው እንጂ አብረሽ አሁን አቀልታ ያስቀመጠችውን ጠጥቶ ነው ሰክሮ ነው መድኃኒት ነው እንትን ነው እያላችሁ የምታወሩ ማለት ነው። ረጡ ሙስሊምም ተሆናችሁ ጦማችሁን አላህ በሰላም ያስጡመን ብላችሁ ጠልዩ። ኦርቶዶክስ የሚሆናችሁ እንደዛው። እንዴ ምን ነው እናንተ? ለምንድን ነው የልጇን አባት እንደዚህ የምታረገው? እውነት መሰላችሁ? እንዲህ ምንም ቢሆን እኮ የልጇ አባት ነው። ስለዚህ እናንተ የምታወሩት ላይ ተቆጠቡ ነው የምላችሁ። እኔ ተቆጠቡ። እውነቴን ነው የምላችሁ። ይሄ የምታወሯቸው ነገሮች ሚዲያ ላይ የሚሉ ነገሮች በምንም አይወጡ። ስለዚህ እናንተ ዝም ብላችሁ የምትፈተፍቱም ታላችሁ ፈትፍቱ። ግን ቲክቶክ ላይ ቁጭ ብላችሁ እንደዚህ ሰውን ማማት፣ እንደዚህ ማረጋት፣ እንደዚህ አረገችው፣ እንደዚህ ወጣ፣ እንደዚህ ወረደ። እንዴ እናንተ ስራ የላችሁም እንዴ? እንደዛ ቁጭ ብላችሁ የምታርቁት ቲክቶክ ላይ? አሁን ሮመዳን ነው። እንዴት ነው ቲክቶክ ላይ ቁጭ ብላችሁ? እኛ ለ10 ደቂቃ ለምንሰራት ራሱ እንዴት እንደምንሆን ብነግራችሁ አልችልም። ለ10 ደቂቃ ቪዲዮ ማለት ነው። እንኳን ቁጭ ብለን ሙሉ ቀን እንደዚህ ስንጨቃጨቅ የምንውለው። አሁን ትናንትና ሊቭ ላይ ሰማችኋለሁ። ብዙ ነገሮች ትላላችሁ፣ ግማሾቻችሁ እንደዚህ ትላላችሁ። አረ ዝም በሉ፣ ተው ተው ተው። እነሱ ላይ ተጣሉና በቃ አልተጣሉም እንዴ ታርቀዋል። እነሱ ልጁ ተተወለደ በኋላ ታርቀዋል። ስለዚህ እናንተ ብዙ ነገሮች አታውሩ ማለት ነው። ከማውራት ከማማት ብሏል ሰውዬ። ከማውራት መስራት ይሻላል። እና እኔ በጣም ገርሞኝ ነው የመጣሁት እንጂ ልሰራም አልፈለግኩም ነበር። እኔ ስራ አለብኝ እናቴ። እና በጣም እንዲህ ስሰማ የሆነ ቦታ ገብቼ እንዴት እንደሚጨቃጨቁ እንዴት እንትል እንደሚሉ እንደዚህ አድርገው እንደዚህ ያደረገችው ቤተሰቦቹ ምን አስተዳደባቸው? ከቤተሰብ ጋር ምን አስከዳችሁ? ከምን አስከዳችሁ? እናንተ ማናችሁና ነው የሰው ቤተሰብ የምትናገሩት? እሷም እኮ ትታዘባችኋለች። የእሷም ደጋፊ ብትሆኑ እሷም ባሏ ነው። የእሱ ቤተሰቦች ማለት የራሷ ቤተሰቦች ናቸው። ለምን ወልዳለች? አይለያዩ። እውነቴን ነው የምላችሁ። ተወልዶ ምንም ሰው ያልወለደ ብቻ ነው ተለያይቶ። እኔ በጣም የሚገርመኝ ነገር አንዳንዴ ልጅ የመሰለ ነገር የለም ብዬ ነው የማስበው። ማለት እዛ ጋር የባል ቤተሰብ ልጅ ተለላችሁ ብትሞቱ እንኳን ልቅሶ እንኳን እንደ እንትን አይደለም። እና ምንም ቢሆን ልጃቸው አለ በመሀላቸው። እነሱ ተለያይተው አይለያዩም። እነሱ በየትም ቢሄዱ በየትም ይገናኛሉ። እኛ ምን አዳነቅ? እኛ ምን አጫጫን? እኛ ቤተሰብ ምን አስተዳደበን? እኔ በቤተሰቦቹ ስለመጣችሁ ነው እንጂ ሁለቱን ስደቧቸው፣ እየሰደባችኋቸው ነው፣ እያጠባችኋቸው ነው። ግን ቤተሰብ ባትሳደቡስ? ቤተሰብ ባትናገሩስ? ምንድን ነው ቤተሰብ መሳደብ? እናንተ ቤተሰብ የላችሁም እንዴ? እኔ እንደው በእናታችሁ እናሽም ብለው ተሰደቡብኝ። እንትን ነው። እኔ የሰው ቤተሰብ መሳደብ አልፈልግም። እናችን አባክን ምናምን እናትሽ አፈር የበላች ተብሎ የሚሰደብ ስድብና እንዲ ኧረ በጣም ከባድ ነው። ተው እንጂ የሰው ቤተሰብ አትሳደቡ። እናንተ ማናችሁና ነው የሰው ቤተሰብ የምትሳደቡት? እኔ ቤተሰብ አትሳደቡ። ሌላውን 2ቱንም 3ቱንም ተሳደቡ። ሌላውን ሚዲያ ላይ ያሉትን ተሳደቡ። ሚዲያ ላይ እንደዚህ እነሱ ታውቃላችሁ። እነሱም እኮ ለራሳቸው ጥቅም ለሁሉም ያውቃል። ሁሉም እንዳልተጣሉ ያውቃል። ግን በምን ምክንያት ይታረቁ እና ተብሎ ነው። ስለዚህ እናንተ ምን አቃጠላችሁ? ምንድን ነው ይሄ? ምን የሚያደርጋችሁ ማለት ነው? ለምሳሌ ሄርሜላም ተቃጠለች። በቃ ምን ታደርግ? የሆነ በቃ እሷ አሁን እውነት ተሆነ በቃ ወድሻለሁ ብሏታል። አብለው ለመኖር እየፈለጉ ነው። አብለው ሊኖሩ ነው። ግን አያችሁ የተፈጠረውን ነገር ማለት ነው። እውነተኛ ነገር ቢሆን ኖሮ እንትን አይልም ነበር። ስለዚህ እናንተ ሰውን አትሳደቡ። ከመሳደባችሁ በፊት
መጀመሪያ አጣሩ ምንድን ነው ነገሩ ብላችሁ ማለት ነው። ቤተሰብ አትሳደቡ። እኔ ሌላውን ተሳደቡ፣ እኔ ምን አገባኝ። ግን ቤተሰብ ቤተሰብ ነውር ነው። ቤተሰብን አትሳደቡ። እዛ ጋር ቲክቶክ ላይ እንትና አመቸን ብላችሁ ቲክቶክ ላይ ወጥታችሁ ቤተሰብን የምትሳደቡ ልጆች በኋላ በጣም እንዴ! እሷስ ቢሆን የእሱን ቤተሰቦች ስትሳደቡ ደስ የሚላት መሰላችሁ እንዴ? አብረው እነሱ እኮ ናቸው እንደውም ከጎኑ ያሉት። እሺ ከቤተሰቦቿ እንደውም እነሱ ናቸው አብልጠው እንዴት እንደሚንከባከቧት እንዴት እንደሚወዷት። ወደ ኋላ ይመልሷታል፣ ወደፊት ይመልሷታል፣ ወደዛ ይመልሷታል። እንዴ እሷ መች ወደፊት ሄደችና ነው ወደ ኋላ የሚመልሷት? ምን ደስታ መጣ? በቃ ዳኔም የሚታወቅ ነው። ምንድን ነው ሌላ ሰው ይዛ መጣች ወደፊት የምትሄደው? ስለዚህ እነሱ አብርሽም አልሰከረም፣ ሩታም አልሰከረችም። ይሄ የጠጡት እንትን ነው፣ ወይን አይደለም፣ ወይን አይደለም፣ ቢንቶ ነው። ቢንቶ ተበጥብጦ ነው። እውነት አይምሰላችሁ እናንተ ዝም ብላችሁ ወሬ አታብዙ ማለት ነው። ቢንቶ ነው፣ ወይን አይደለም። ስለዚህ እነሱ አልሰከሩም። እነሱ እየሰከሩ